እንግዲህ አራቱ የቅዳሴ ዝግጅቶች ይሄን ይመስላል። አራት ዝግጅት ይሆናል። እስኪ ወንዶቹ ሁለቱን ሴቶቹ ሁለቱን ትነግሩኛላችሁ። የመጀመሪያዎቹ ሁለቱን ወንዶቹ ይገሩ። አካላዊ ዝግጅትና ከኋላ ያላችሁ አልተማራችሁ? በስ እናንተ ማብራችሁ ብለው አካላዊና እሺ እህቶች ደግሞ ሁለቱን የህሊናና አሁን ቢፈላ መቼም ሁሉ ይወጣል። እስቲ ከፋሉ ድምጻችሁ የህሊናና የነፍስ ዝግጅት እነዚህ አራቱን ተዘጋጅቶ መምጣት ያስፈልጋል። አራቱን እንኳን ባይቻል የቻለውን ያህል ሰው ተዘጋጅቶ መምጣት ዋናው ቅዳሴ ዝግጅት ይፈልጋል። ዝም ብለን ዘለን መገባበት አይደለም። ለዚህ ነው ሙሉ ቅዳሴ አማናስቀድስ ሙሉ በረከት የማናገኘው በዚህ ምክንያት። ቀጥሎ ቅዳሴ እንዴት እንደመጣ የቅዳሴ መጽሐፍ ቅዱሳዊ አመጣጥ እንመልከት። ቅዳሴ በመላእክት የተጀመረ ለዚህ ነው ቅዳሴያችንን ቅዳሴ መላእክት እንለዋለን። ቅዱስ 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 ብሎ እግዚአብሔርን መቀደስና ማወደስ መላእክት ከተፈጠሩባት ሰከንድ ጀምሮ የጀመሩት ነው። እርግጥ ነው እግዚአብሔር ዓለም ሳይፈጠር በፊት ምስጉን ነው። ምስጉን ነው። አወድሱኝ የማይል ቅዱስ፣ ቀድሱኝ የማይል ቅዱስ፣ አንሱኝ የማይል ንጹህ ነው። ብናመሰግነው ባናመሰግነው ብንቀድሰው ባንቀድሰው ቅዱስ እግዚአብሔር ዓለም ከመፈጠሩ በፊት የተመሰገነ ሊቃውንቱ ባህሪውን ታመሰግነው ነበር ይላል። መላእክት ከመምጣታቸው መላእክት አመስግነው ይጠቀማሉ እንጂ ሥላሴን አይጠቅሙም በማመስገናቸው። እኛም በማመስገናችን እንጠቀማለን እንጂ ሥላሴን አይደለም የምንጠቀመው፣ ለእኛው ነው የምንጠቀመው። ነገር ግን ሰውና መላእክት ለማመስገን ስለተፈጠሩ ከተፈጠሩባት ሰዓት ጀምሮ መላእክት ቅዱስ 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 ብለው አመስግነዋል። በመጽሐፈ ኢዮብ ምዕራፍ 38 ላይ በቁጥር 6 እና 7 የአጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔር ልጆች ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበር? የማዕዘኗስ ድንጋይ ያቆመ ማን ነው ይላል። ስለ ምድር አፈጣጠር ሲናገር ያቺ ምድር በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ በተባለባት በመጀመሪያው ቀን በእሁድ ዕለት እግዚአብሔር 7 ፍጥረታትን ፈጥሯልና በከነዚያ ከሰባቱ አንዱ መላእክት ናቸው። እነሱ መፈጠር ሲጀመር ሲፈጠሩ ቅዱስ 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 የሚለው ምስጋና ነው። ይሄንን ምስጋናቸውን ነብዩ ኢሳይያስ በትንቢቱ በምዕራፍ 6 ላይ አይቶታል። መላእክት በእግዚአብሔር ዙሪያ ቆመው ሱራፌልና ኪሩቤል እግዚአብሔርን ሲያመሰግኑ እንዳየ ነብዩ ኢሳይያስ እንዲህ ይነግረናል። ንጉሡ ዖዝያን በሞተበት ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱ ዘርፍ መቅደሱን ሞልቶት ነበር። ምኑን ሞልቶት ነበር? ንገሩኝ። መቅደሱን ሞልቶት ነበር። መቅደስ የተባለ ሰማያዊቱ የእግዚአብሔር ዙፋን ናት። ሰማያዊት መቅደስ አለች። እንደ ኢሳይያስ ያዩት እና አቡነ ተክለ ሃይማኖት ገብቶ ያጠኑባት ብዙ ቅዱሳን በራእይ በተመስጦ ያዩት መቅደስ አለች። ሰማያዊቱ መቅደስ የምትባል ሱራፌል የሚያገለግሉባት ኪሩቤል መንበሩን ተሸክመው የሚቆሙባት መንበር ያላት ሰማያዊ መቅደስ ያችን መቅደስ ነው እንግዲህ ያየው ኢሳይያስ። ሱራፌልም ከእርሱ ዙሪያ ቆመው ነበር። ለእያንዳንዱ 6 ክንፍ ነበረው። በሁለት ክንፉ ፊቱን ይሸፍን ነበር፣ በሁለት ክንፍ እጁን ይሸፍን ነበር፣ በሁለት ክንፍ ይበር ነበር ይላል። ተመልከቱ። በሁለት ክንፍ ምኑን ይሸፍን ነበር? ፊቱን ይሸፍን። በሁለት ውስጥ ተናገሩ። እግሩን ይሸፍን ነበር። በሁለት ክንፍ ውስጥ ይበር ነበር። ተመልከቱ። እግሩን ይሸፍናል፣ በሁለት ክንፉ እንደዚህ፣ በሁለት ክንፉ እንደዚህ ይበራል። ይሄ ምን ቅርጽ ነው? መስቀል ቅርጽ። ቅዳሴ ካለ ቡራኬ ካለ ምን አለ? ሁሉ ጊዜ መስቀል። ይሄንን ካደረጉ በኋላ አንዱ ለአንዱ ይላል። አንዱ ሱራፊ ለሌላው ሱራፊ። ሱራፊል ብዙ ቁጥር ነው። አንድ ሲሆን ሱራፊ ይባላል። ኪሩቤል ብዙ ቁጥር ነው። አንድ ሲሆን ኪሩብ ይባላል። ብዙ እናቶች ልጆቻቸውን ኪሩቤል ሱራፊል እያሉ ይጠራሉ።
እኮ አበበዎች ከበደዎች ያሉት ተመራ ሰው እንዴት በብዙ ይላል ወይ በተጠራን በነጠላው መጥራ አንዱ ለአንዱ አንዱ ሱራፊ ለሌላው ሱራፊ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ተመልከቱ አንዱ ለአንዱ ቅዱስ ቅዱስ አንዱ ለአንዱ ማለት ምን ማለት አንዱ ቅዱስ ሲል ሌላው ይቀበላል። ተሰጥቶ መቀበል ከዚህ ነው። አንዱ ለሌላው ሁሉ አንድ ላይ አይደለም የሚጮህ አንዱ ለአንዱ ቅዱስ 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 እያለ ሲናገር ሌላው ደግሞ ሲመልስ ሰማዋቸው። ይሄ ነው ቅዳሴ መላእክት። ዛሬም ካህኑ ቅዱስ 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 አሐዱ ቅዱስ አሐዱ ቅዱስ አሐዱ ቅዱስ በአማና ቅዱስ በአማና ቅዱስ በአማና ቅዱስ ቅዱስ እንላለን። ይሄ ቅዱስ ብሎ መቀደስ ከመላእክት ነው የተማረው። ቅዳሴ የመላእክት ገንዘብ ነው። የመላእክት ገንዘብ ብቻ አይደለም ከመላእክት ጋር ህብረት የሚኖርን ነው። አስቀድሱ አስቀድሱ የሚባለው ለዚህ ነው። እኛ እግዚአብሔር ወዶ ፈቅዶ በእውነት በቀኙ ለመቆም በቅተን ወደ መንግስተ ሰማያት ብንገባ ስራችን ሌላ አይደለም። ቅዳሴ እዚህ ቅዳሴ ያልወደደ ሰው አልጸድቅም ብሎ እንደሞት እዚያ ቅዳሴ ነው ምን ያደርጋል? ጭፈራ የለዛ ዘፈን የለዛ እዚያ ቅዳሴ ከመላእክት ጋር ቆነ ምኖር መላእክት ቅዳሴ ሌላ ነገር የላቸው። ቅዳሴ ገንዘቡ የሆነ ክርስቲያን ከመላእክት ጋር ህብረት አለው። እዚህ ጀምሮ ህብረት አለው። ቅዱስ ቅዱስ ይሉሳል። በራእየ ዮሐንስ ምዕራፍ 4 ላይ እንዲሁ አቡ ቀለምሲስ ቅዱስ ዮሐንስ ይሄንን አይቷል። ልክ እንዲሁ አይቷል። ቅዱስ 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 ብሎ ሲቀድሱ አየሁ ነው። ስለዚህ ነው ቅዳሴያችን ቅዳሴ መላእክት የመላእክት ቅዳሴ ከመላእክት ጋር አንድ የምንሆንበት ቅዳሴ የምንለው እንዲያው ካህን ከመላእክት ይበልጣል። በዚህ በቅድም አነበብኩላችሁ በትንቢተ ኢሳይያስ ምዕራፍ 6 ነብዩ ልዑል ኢሳይያስ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ያዩት ነው። ኢሳይያስ በነበረበት ዘመን ኦዚያን የሚባል ንጉስ ነበር። ኦዚያን ክፉ ንጉስ ነው። እንደ ካህናቱ አጥናለሁ እንደ ነቢያቱ ትንቢት እናገራለሁ እንደ ነገስታቱ ገዛለሁ እያለ በሁሉ ይገባል። ኢሳይያስ በዘመኑ ነበር። ፈርቶ ክርስቴ ይነቅለኛል ያስረኛል ያርደኛል ብሎ የሁሉ ግፍ ሲሰራ ዝም አለ። እግዚአብሔር አንተን ነብይ አድርጌ ሾምኩ ይሄን ሁሉ ልትናገር ነበር አለና በለምጽ መጣ። እስራኤል ለምጽ የማይወዱ ቤቱ ተደበቀ። ኦዚያን ሲሞት እግዚአብሔር ተገለጠለት። ለምን ኦዚያን ሲሞት ተገለጠለት? አንተ የፈራኸው የተደነገጥክለት የተጨነቅለት ኦዚያን ሞተ። አንተ ያላከበርከኝ እግዚአብሔር ግን ሕያው ነኝ ሲል ታየው። በዚህ ያን ጊዜ ተጸጸተ። እግዚአብሔር ማን ይልኛል ማን ልካለው ሲል ሰማና እኔ ቆላተ ነበር ፈቃደኛ ነበር ግን ለምጻም ነኝ እስራኤል አይቀበሉኝም ቢለው ከሱራፌል አንዱ ሱራፌል ሂድ ብሎ በጉጠት ከሰማያዊ ፍም ይዞ መጥቶ ከንፈሩን ነካው። ከለምጹ ተፈወሰ። ነብዩ ልዑል እስኪባል ድረስ ትንቢት ያ ሰማያዊ ሱራፌል በጉጠት ነው ፍሙን ያለው። ፍሙ ስጋው የክርስቶስ ስጋው ነው። ያ ሱራፌል ፍሙ ሰማያዊውን ፍም በጉጠት ነው ያለው። ካህኑ ግን በእጁ ነው የሚፈት። ለዚህ ነው ከመላእክት ክብር የካህናት ክብር ካወቁበት ካህናት ካወቁበት በንጽህና በቅድስና አሰረክረታቸው ከጠበቁ ራሳቸውን ከኃጢአት ጠብቀው በአባቶቻቸው ሕግ ከሄዱ በእውነት ስለእውነት ካገለገሉ ከመላእክት ክብር የካህናት ክብር ይበልጣል። ከመላእክት ክብር መላእክትን እንኳን ለማዘዝ ስልጣን እንዳለን አታውቁምን? ይላል ቅዱስ ጳውሎስ። መላእክትን እንኳን ለማዘዝ ስልጣን እንዳለን አታውቁምን? በዮሐንስ አፈወርቅ ተገልጧል ይላል። ዮሐንስ አፈወርቅ በነበረበት ዘመን አንድ ንጉስ ነበረ። ልጅ ወላድ ይሞትበታል። መጨረሻ ዮሐንስ አፈወርቅ ቢያጠምቅልህ እኮ ልጅ አትሞትብህም ነበር ብሎ አዘዘው፣ ነገረው፣ አስጠራው። ዮሐንስ አፈወርቅ ሲሄድ መልአከ ሞትም ሲሄድ ተገናኙ። እንዴ ወዴት ነው የምትሄደው? ልቀስ እንዴ ሳትጠበቅ ቢያንስ ከተጠመቀች በኋላ ነፍሷን ትወስዳለች አሁንም አትወስድም ብሎ እዚያው አቆመው። መልአኩ እንደቆመ ዮሐንስ ሄደ፣ አጠመቀ፣ መጣ። ሲመለስ ያንን መልአክ እንዳቆመው ረስቶት ወደ መንበሩ ተመለሰ። ከብዙ ዘመን በኋላ ልጅቷ አድጋ ልትዳር ነው ሲባል እንዴ ያኔ እኮ አጥምቆ ለዚያ ድረሳት ዮሐንስ ነውና
እሱ ሳይመጣባ መደር የለባትም ብለው አስጠሩት። ሲመጣው በዚያ መንገድ ያን መልአክ አገኘ። እንዴ ምን ትሰራለህ? ያኔ ዛሬ ስንት ዓመት እኮ ቆም እንዳልከኝ እንዲሆን ያለው በል ሂድ አለው። ሄዶ ነፍሷን ይዞት ሄደ። ከመላእክት ክብር የካህናት ክብር ይበልጣል። ካህናትን እስከ ማዘዝ ድረስ ይደርሳል። የካህናት ክብር ካወቁበት አሰረ ክህነታቸውን ከጠበቁ ንጽሕና ቅድስናቸውን ከጠበቁ በእውነት ለእውነት ብቻ ካገለገሉ የካህናት ክብር ከመላእክት በእጃቸው የክርስቶስን ሥጋና ደም እንዲፈትቱ ተፈቅዶላቸዋልና ስለዚህ ቅዳሴያችን የመላእክት ቅዳሴ ነው እንላለን። ቅዱስ ጳውሎስ በሐዋርያት ሥራ በምዕራፍ 15 ላይ እንደዚህ የሚል ቃል አለው። ቅዱስ ሉቃስ የቅዱስ ጳውሎስ ደቀ መዝሙር ሆኖ የጻፈው ታሪክ እንደዚህ ይላል። ምዕራፍ 13 ማለት ነው። ሐዋርያት ሥራ ምዕራፍ 13 ላይ ኒና በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዢ ሄሮድስም ባለሟል ምናሄ፣ ሳውልም ነበሩ። እነዚህ ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳውልን ለጠራዋቸው ሥራ ለዩልኝ አለ። እነዚህ ሁሉ ጌታን ሲያመልኩና ሲጦሙ ይላል። የኛ መጽሐፍ ቅዱስ ሲያመልኩና ሲጾሙ ነው የሚለው። ሲያመልኩ የሚለው የግሪኩ መጽሐፍ ቅዱስ ሊተርጂዮስ ነው። ሊተርጂዮስ ቅዳሴ ሊተርጂ ሊተርጂዮስ ማለት ቅዳሴ መቀደስ አምልኮ ብሎ የገለጸው ቅዳሴ እየቀደሱ ህብስቱን እየፈተቱ እያስቀደሱ እየጾሙ እያስቀደሱ እየጾሙ ነው ይሉ ይጾማሉ፣ ይቀድሳሉ፣ ይጾማሉ፣ ይቀድሳሉ። ቅዳሴውን ነው አምልኮ ብሎ የገለጸው። በሐዋርያት ዘመን ትልቁ ጸሎት ይሄ ነበር። መቀደስ፣ ስጋውን መፈተት፣ ደሙን መቅዳት፣ በአንድነት በህብረት ይሄንኑ አሁንም ይሄው ታላቅ አባት ቅዱስ ሉቃስ በሐዋርያት ሥራ በምዕራፍ 2 በቁጥር 42 ላይ 3000 የሚያህሉ ምዕመናን ወደ ሐዋርያት ማህበር ተጨመሩ። 3000 የሚያህሉ ምዕመናን በሐዋርያትም ትምህርትና በህብረት እንጀራውን በመቁረስ በየጸሎቱ ይተጉ ነበር። እንጀራ በመቁረስ ይላል። እንጀራ መቁረስ ማለት እኔና እናንተ የምንበላው እንጀራ ነው። እንጀራ በአማርኛው መጽሐፍ ቅዱስ የተረጎመው ህብስት የሚለው እንጀራ መቁረስ ማለት ህብስቱን መፈተት፣ ህብስቱን የፈተቱ ይተጉ ነበር እንጂ እንጀራ መቁረስ ለሐዋርያት ቁም ነገር ነው የሚጻፈው። እንጀራ መቁረስ የተባለው ከጸሎት ጋር ጸሎት የተባለው ቅዳሴው ነው። እንጀራ መቁረስ የተባለው ህብስቱን መፈተት፣ ወይኑን መቅዳት። ስለዚህ በሐዋርያት ዘመን ይሄው ነው የለው በሊቃውንቱ። ስለዚህ ቅዳሴ ትልቁ ጸሎት ነው ማለት ነው። ትልቁ ነገር እንዲህ እንደዋዛ የሚታይ አይደለም። ለምንድን ነው ቅዳሴ ትልቁ ጸሎት ነው ማለት ነው? አምስቱ መስዋዕቶች፣ 5 መስዋዕት ይባላል በቤተክርስቲያን። 5 ቤተክርስቲያን የምታቀርባቸው መስዋዕቶች አሉ። 5ቱም መስዋዕቶች ተሟልተው የሚገኙት በቅዳሴ ነው። ሰዓታት አለ፣ ኪዳን አለ፣ ጸሎት አለ፣ የኛ የየግላችን በድጋም የምንጸልየው ጸሎት አለ፣ ማህሌት አለ፣ ብዙ አይነት ጸሎት አለ በቤተክርስቲያናችን። በሁሉም መስዋዕት ይቀርባል። 5ቱም መስዋዕት ግን ተሟልቶ የሚቀርበው በቅዳሴ ነው። 5ቱም መስዋዕት እነማን ናቸው? 5ቱ መስዋዕት ጻፉ። ምጽፉሶች የምታስታውሱ አስታውሱ፣ የምትተኙ ደግሞ ንቁ። መተኛት ጀምሮ አንደኛ የመብራት መስዋዕት። የምን መስዋዕት? የመብራት መስዋዕት። ሁለተኛ የዕጣን መስዋዕት። የዕጣን መስዋዕት። ሶስተኛ የከንፈር መስዋዕት። የምን መስዋዕት? የከንፈር መስዋዕት። አራተኛ የሰውነት መስዋዕት። የምን? አምስተኛ የቁርባን መስዋዕት። እነዚህ አምስቱ መስዋዕቶች ይባላል። እነዚህ አምስቱም ተሟልተው የሚገኙት በቅዳሴ፣ ሌሎቹ በሌሎችም ሊገኙ ይችላል። ስለዚህ አምስቱን ነው መጀመሪያ የምንነጋገረው። አምስቱ እነማን ናቸው? እስኪ ንገሩ። የመብራት፣ የዕጣን፣ የከንፈር፣ የሰውነት፣
የቁርባን መስዋዕት። እነዚህ ተራ በተራ የመጀመሪያው ምንድነው? የመብራት መስዋዕት። በቤተ ክርስቲያን መብራት ይበራል። መብራት ምንለው የአምፖሉን አይደለም፣ ጧፉን ሻማውን ማለት ነው። ለምንድን ነው የሚበራው? መስዋዕት ነው፣ ምሳሌነት ስላለው። ምሳሌነት ስላለው ጧፍ ሻማ ከሁለት ነገሮች ነው የሚሰሩት፣ ከፈትልና ከሰም ነው የሚሰሩት። ከፈትልና ሰሙ የሃይማኖት፣ ፈትሉ የምግባር ምሳሌ። ሰሙ ብቻውን ይብራ ቢባል ይቀልጣል እንጂ አይበራም። ፈትሉ ብቻውን ይብራ ቢባል ቶሎ ነዶ ያልቃል። ሰምከ ምግባር ብቻውን ረጅም መንገድ አይጓዝም። ሃይማኖት ከሌለ፣ ሃይማኖት ብቻውን ደግሞ ምግባር ከሌለ የሞተ ነው ብሏል ቅዱስ ያዕቆብ በመልእክቱ በምዕራፍ 2። ፈትሉ ከሰሙ ጋር፣ ሰሙ ከፈትሉ ጋር አንድ ነው እንደሚበሉት ሁሉ ሃይማኖት ከምግባር፣ ምግባር ከሃይማኖት አንድ ከሆኑ ይበራል። በዚህ ምክንያት የመብራት መስዋዕት ይቀርባል በቤተክርስቲያናችን። ብርሃን ብዙ ትርጉም ስላለው በአንድ በኩል የእግዚአብሔር ሕግ ብርሃን ነው። ልበ አምላክ ዳዊት ሕግ ለእግሬ መብራት ለመንገዴ ብርሃን ነው። ሕግ ለእግሬ መብራት ለመንገዴ ብርሃን ነው። የእግዚአብሔር ሕግ ብርሃን ነው። ስለዚህ ነው አይታችሁ ከሆነ በእግዚአብሔር ቤት መጽሐፍት ሲነበቡ፣ ወንጌል ሲነበብ፣ ገድል ሲነበብ፣ ድርሳን ሲነበብ ሁልጊዜ ምን ይበራል? ጧፍ ይበራል። ለምን ነው የሚበራው? በመዝሙር 118 በቁጥር 105 ላይ ሕግ ለእግሬ መብራት ለመንገዴ ብርሃን ነው። ይሄ አሁን የሚነበበው ሕግ ለእግራችን መብራት ለመንገዳችን ብርሃን ነው ሲል ነው ካህኑ ዲያቆኑ መብራት ነው ለጌጥ ብቻ። ይሄ መብራት የክርስቶስ ወንጌል የቅዱሳን ሕይወት መብራት። ሁለተኛ የክርስቲያን ሕይወት በራሱ መብራት። ጌታችን በማቴዎስ ወንጌል በምዕራፍ 5 ላይ ምን አለ? ብርሃናችሁ በሰዎች ሁሉ ፊት ምን ይበል? ይብራ። ብርሃናችሁ የበጎ ስራ ምሳሌ ነው። መብራት በጎ ስራ፣ ብርሃናችሁ በሰው ፊት ይብራ ማለት በጎ ስራችሁ፣ መልካሙ ስራችሁ ማለት ነው። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያመሰግኑት ብርሃናችሁ በሰው ሁሉ ፊት ይብራ። መልካሙ ስራ ነው ብርሃን። የክርስቲያን ሕይወት ብርሃን ነው ራሱ። የክርስቲያን ሕይወት ብርሃን። እግዚአብሔር ደግሞ በራሱ ምን ነው? ብርሃን ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስጠነቅቀኝ የሚያስፈራኝ ማን ነው ይላል። ስለዚህ እግዚአብሔር ብርሃን ነው። በቤተ ክርስቲያን መብራት ስናበራ እግዚአብሔር ከኛ ጋር ነው ማለታችን። በጸሎት ሰዓት መብራት ስናበራ እግዚአብሔር ከኛ ጋር ነው ማለታችን። በስዕሉ ፊት መብራት ስናበራ እግዚአብሔር ከኛ ጋር ነው ማለታችን። ለምን ነው እግዚአብሔር በብርሃን የተመሰለው? አይታችሁ ከሆነ አሁን ብርሃን ሲያበራ ቤቱ ይሞላል። በአንድ ጊዜ በቤቱ ይሞላል። ብርሃን ቅርጽ የለውም፣ ግን ምልአት አለው። ይሞላዋል ቤቱ። ፀሐይ ስትወጣ ምድሪቱን በሙሉ በብርሃን ትሞላታለች። እግዚአብሔር ቅርጽ የለውም፣ ግን ምሉ ነው። ምሉ ነው በመለኮቱ። እዚህ ቦታ አለ፣ እዚህ ቦታ የለም አይባል። እንደገና ጨለማን የሚያሸንፍ በኪዳን ጸሎታችን ላይ ጨለማን የሚያሸንፍ ብርሃን ነው። ጨለማን የሚያሸንፍ ብርሃን ነው። የኃጢአትን ጨለማ የዲያብሎስን ጨለማ ያሸነፈልን ስለሆነ ብርሃን ነው። ቅዱስ ዮሐንስም በወንጌሉ ላይ ኢየሱስ ክርስቶስን ብርሃን ብሎታል። በዮሐንስ ወንጌል ምዕራፍ 1 ላይ ብርሃንም ወደ ሰው ዘንድ መጣ፣ ጨለማም አላሸነፈውም። የሥጋዌ ሥራ የማዳኑ ሥራ ከድንግል ማርያም ሰው ሆኖ ተወልዶ ዓለምን ያዳነበት ሥራ የማዳኑ ሥራ ብርሃን ነው። በሌላ በኩል የቅዱሳን አባቶቻችን የሰማዕትነት ሕይወት ብርሃን ነው። በዮሐንስ ወንጌል ምዕራፍ 4 ቁጥር 35 ላይ ምዕራፍ 5 ቁጥር 35 ላይ በዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መጥምቀ መለኮት ቅዱስ ዮሐንስ ሲናገር እሱ የሚነድና የሚያበራ መብራት ነው። የሚነድና የሚያበራ መብራት፣ መንደድና ማብራት፣ መንደድና ማብራት። ስለዚህ ሁል ጊዜ ሻማ ማብራት፣ ጧፍ ማብራት ከጸሎት እኩል ነው የሚቆጠረው። ከጸሎት እኩል ነው እንደ ጸሎት ነው። እዚህ እንግዲህ
ለምን አላየሁም እዚህ ሻማ ሲኖር በግ ተከልክሎ ነው ጌታ ነው ጠፍቶ ነው ምዕመናኑ ግን ማብራት መልመድ አለባቸው እንዲያውም በብዙ አብያተ ክርስቲያናት ሻማ ይቀመጣል ማብሪያ እዚህ ሀገር ማጥሩ ማብኛ ሀገር ነው ሻማ ሲበራ ሀገር ያቃጠለ ማብሪያ ስለሌለን ተቸገር ነው እንጂ በደንብ ከስር አሸዋ ተደርጎ ቢንጠባጠብ እንኳን ቤተክርስቲያን እንዳያበላሽ ቢወልቅ እንኳን አደጋ እንዳያመጣ ተደርጎ ምዕመናኑ መጥተው ያበራሉ ጸሎት ነው ማብራት በራሱ ጸሎት ነው መታሰቢያ እያንዳንዱ ሰው አንድ ሻማ አንስቶ ሲያበራ ሙዳየ ምጽዋት ይከተል ለዚያ ለመስዋዕቱ ያስቀምጥ ስለዚህ በአንድ በኩል ሁለት ነገር ይሰራል ማለት ነው ምዕመኑ ሻማ ሲያበራ ጸሎት ነው ሙዳየ ምጽዋት ሲያስገባ ደግሞ ስጦታ አማሃው ይይዝ ሁለት ነገር በአንዴ ይሰራል ስለዚህ ሰው ጋር ይሄን ማሰብ ይችላል ምዕመናኑ ማብራት ብቻ ያለባቸው ሲሞቱ አንድ ምዕመናኑ ደግሞ እዚያው ነው ከውጭ አይደለም ገዝቶ ማምጣት ያለባቸው እዚሁ ሻማው ተቀምጦ አንስተው ማብራት አለባቸው ሲያበሩ ከጎኑ ሙዳየ ምጽዋት ተቀምጦ የሚፈልጉትን የሌለው ሰው በነፃ ከሌላቸው ሰዎች በጎ ፈቃዳቸውን የሚቀበል ይላልና ጸሎታችን ከሌለው ሰው አይገደድም ያለው ግን የሚችለውን አስገብቶ ሻማ ማብራት አንዱ ሰው የሚነድና የሚያበራ መብራት ነው የሚያስፈልገው ይሄን ፎል ይቻላል መንደድና ማብራት ነው ምሳሌ መንደድ ያለበት ማብራት ጌታሱ የሚነድና የሚያበራ መብራት የሚነድና የሚያበራ በዮሐንስ ራእይ ምዕራፍ 1 ላይ ደግሞ ሊቃነ መላእክትን በመብራት ወይ በመቅረዝ መስሏቸዋል በእግዚአብሔር ፊት 7 መቅረዝ አየሁ 7 መቅረዝ በጥንት ጊዜ እንዳሁኑ ሻማና ጧፍ አልነበረም ይበራው መቅረዝ 7 ቅርንጫፍ ያለው መቅረዝ አንድ ከስር መቋሚያ ያለው ነበር በዚያ በኩል ዘይት ይመጣል ፈትሉ በየመቅረዙ አፍ ውስጥ ይገባና ፈትሉ ከዘይቱ ጋር ሲያያዝ ይበራ ነበር 7 ፍጹም ቁጥር ነው በመጽሐፍ ቅዱስ 7 የሰባቱ ሊቃነ መላእክት የሰባቱ ማዕረጋት ከአሳው የሆኑ ጀምሮ እስከ ሊቀ ጳጳስ ያለው የሰባቱ ማዕረጋት የሰባቱ መላእክት ሊቃነ መላእክት የሰባቱ ሰማያት የነዚህ ሁሉ ምሳሌ ነውና 7 ሲበራዩ ይላል 7 ብሎ የጠራቸው ሰባቱ ሊቃነ መላእክት ናቸው ሰባቱ ሊቃነ መላእክት ስለዚህ መላእክትን እናስባለን መብራት በበራዩ መላእክት ከኛ ጋር ሆናቸው ምክንያቱም መላእክት በሁለት ነው የሚከፈሉት እንደምታውቁት የብርሃን መላእክት እና የጨለማ መላእክት ምንላቸው ለማለት ነው ሰይጣንና ሰራዊቱ የብርሃን መላእክት ምንላቸው ሚካኤልና ሰራዊቱ ስለዚህ መብራት በቤተክርስቲያን ስናበራ ምን እናስታውሳለን መላእክት ስለዚህ በቤታችሁ ሻማ ስታበሩ ዝም ብሎ አይደለም የሚለኮሰው ለበርዝዴይ የምትለኩሱትንና ለበዓል የምትለኩሱትን ለዩ እንደው ዝም ብሎ እንደተገኘ አይለኩስ መስዋዕት ከሆነ መሰዊያ ያለ መሰዊያ መቼ መስዋዕት ስለዚህ ለዚያ ብቻ የሚያገለግል ሁሉ ጊዜ የጸሎት ሻማ የምታስቀምጡበት ራሱ የቻለ ማብሪያ ነው እሱ ለበርዝዴይ አይሆን ወይ ቤታችሁ እንደው መብራት ሲያብራችሁ በሱ አይለኩስ ያ ለጸሎቱ ከስዕል ስር ምታሩ ዛሬ ቅዱስ ሚካኤል ነው ሻማ ላብራ ቅዱስ ገብርኤል ነው ሻማ ላብራ ምንድንበት ነው እሱ ይሄ ሌላ ነው ግዙ ይሄ ሌላ ሁለቱን መለየት ይችላል ያ ጸሎት ነው ራሱ መብራት ማብራት ይሄ ሁሉ ማሰብ ይሄ በቅዳሴ ጊዜ ይሄ ይበራል ሁለቱም ካህናቱ የመብራት መስዋዕት ያቀርባሉ ምዕመናኑም በቅዳሴ ጊዜ ሲመጡ ተሳልመው ሻማ ያበራሉ በሁለቱም ወገን የሚቀርብ መስዋዕት ይሄ መስዋዕት የምናገኝበት አንዱ ጸሎት ቅዳሴ ነው ሁለተኛው መስዋዕት ምንድነው ከአምስቱ ሄዳችሁ የዕጣን አሁን መጽሐፍ ቅዱሳዊ መሰረት እንዲሁም ትርጉም ስላለው ነው የዕጣን መስዋዕት የምናገረው በኦሪት ዘጸአት ለሙሴ ከታዘዙት መስዋዕቶች አንዱ የዕጣን መስዋዕት እንዲያው ዕጣን ራሱን የቻለ መሰዊያ አለው እንዲሁ አይሰዋም ራሱን የቻለ ለዕጣኑ ብቻ የሚያገለግል መሰዊያ እንዲቀመጥለት እግዚአብሔር አዟል በኦሪት ዘጸአት
በምዕራፍ 26 ላይ ታገኙታላችሁ። ለዕጣን ራሱ የቻለ መሰዊያ ያለው የሚሰራለት ለዕጣኑ የምትሰራው መሰዊያ እንዲህ አድርገህ ስራው። ስለዚህ ዕጣን መስዋዕት ነው። እንዲያውም በዚህ ውስጥ ታነቁት ለእኔ የተቀመመ ዕጣን አዘጋጀ። ማንኛውም ከሱቅ የተገዛ ዕጣን አይሰው። ከአምስቱ መስዋዕቶች ምዕመናን የሚሰውት አለ፣ ለካህናት ብቻ የተፈቀደ። ከአምስቱ ሁለቱ ለካህናት ብቻ የተፈቀደ ነው። የቁርባን መስዋዕትና የዕጣን መስዋዕት ለካህናት ብቻ የተፈቀደ። የቀሩት ሶስቱ ምዕመናንም ሊሰዋቸው ይችላል። ከንፈር መስዋዕት፣ ሰውነት መስዋዕት፣ የመብራት መስዋዕት ምዕመናንም ሊሰውት ይችላል። የዕጣን መስዋዕትና የቁርባን መስዋዕት ግን የክህነት ስልጣን ይጠይቃል፣ የተቀመመውን ዕጣን። ስለዚህ ምዕመናን ዕጣን ስናመጣ ተጠንቅቀን መሆናል። በቤተ ክርስቲያን ዕጣን ይቀመማል፣ ዝም ብሎ አይውልም። የተቀመመ ዕጣን ይለዋል ኦሪቱ። ስለዚህ የዕጣን መስዋዕት ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ሰብአ ሰገል ካመጡት 3 ስጦታዎች አንዱ ዕጣን ለክህነቱ፣ ከርቤን ለሞቱ፣ ወርቅን ለመንግስቱ ነው ያመጡት። ስለዚህ ዕጣን ለክርስቶስ ከቀረቡት ስጦታዎች አንዱ ነው ዕጣን መስዋዕት። በራእየ ዮሐንስ ምዕራፍ 8 ላይ አቡ ቀለምሲስ ቅዱስ ዮሐንስ ከሱራፌል አንዱ ሱራፊ ሲሰዋው ያየው ዕጣን ነው። እነሆ ከመላእክት አንዱ ሱራፊ መጣ፣ ለቅዱሳን ሁሉ ጸሎት እንዲያሳርገው ዕጣን ተሰጠው ይላል። ለቅዱሳን ሁሉ ጸሎት ዕጣኑን በማይጠንቱ ጨመረው፣ አጠነው። ያን ጊዜ የቅዱሳን ሁሉ ጸሎት ከመልአኩ እጅ ወደ እግዚአብሔር ፊት ወጣ። ዕጣን ማይረግ ጸሎት ማሳረጊያ፣ ዕጣን ጸሎት ማሳረጊያ። እንኳንስ በእኛ በምሳሌነት በዓለመ መላእክት ሁሉ አቡ ቀለምሲስ ቅዱስ ዮሐንስ ያየው መስዋዕት ምንድነው? ምሳሌነቱ አንደኛ ዕጣን የክርስቶስ ምሳሌ ነው። ዕጣኑ ከእሳቱ ከፍሙ ጋር አንድ በሆነ ጊዜ መዓዛ ያለው ነገር አውጥቶ ቤቱን በመዓዛ እንደሚሞላው ሁሉ ክርስቶስም መለኮት ከሥጋ ሥጋ ከመለኮት በተዋሃደ ጊዜ ለሁላችን በኃጢአት ጎልፎ የነበረውን ሕይወታችንን በጽድቅ መዓዛ ውዶ ነው። ዕጣኑ በፍሙ ላይ ተሰውቶ ተቃጥሎ ለእኛ በጎ መዓዛ እንደሚያመጣው ሁሉ የዕጣኑ ጢስም ተሐዋስያንን እንደሚያስወግደው ሁሉ ክርስቶስም በመስቀል ላይ ተሰውቶ የኃጢአት ክፋታችንን አስወግዶ የጽድቅ መዓዛ አምጥቷል። በተሐዋስያን የተመሰሉትን አጋንንት ከኛ አርቆ ዕጣን የቅዱሳን ምሳሌ ነው። ስለ ክርስቶስ ሲሉ በመሰዋታቸው ምክንያት ብዙዎቻችን የወንጌልን መዓዛ እንድናገኝ አድርገው። ስለዚህ የዕጣንን መስዋዕት እናገኝ። ዕጣን የሚሰዋው በቤተ ክርስቲያን ብቻ። ብዙ ምዕመናን ዕጣን ያጥናሉ ራሳቸው ስዕሎቻቸው። ይሄ ስህተት ነው። ዕጣን የክህነት ስልጣን ያለው ሰው ብቻ ነው ያጥነው የሚችል። አንዳንዶቹ ቡና ሲፈላ ሲያምረን ይላል። እንደው እውነቱ ከሆነ ቡናው ብቻውን ብንጠጣው ነው እንጂ ዕጣን እየጨመረ ሌላ ነገር ካመጣ ወደ አምልኮ እንወስደዋል። ዕጣን ለቤተ መቅደስ ነው የሚሰራው። አንዳንዶች እኛ ባናደርገው ሌሎች ያደርጉታል እኮ ይላሉ። እገሌ ኃጢአት ይሰራል ተብሎ እኮ እገሌ ተከትሎ ኃጢአት አይሰራም። እኛ ራሳችንን ነው ከኃጢአት መከልከል። እኛ ስለኛ እንጠየቃለን እንጂ ስለ ጎረቤቶቻችን እንኳን እንጠየቅ። ስለዚህ ዕጣን በቤተ መቅደስ የሚቀርብ መስዋዕት። ከዛ በተጨማሪ ማይጠንቱም የራሱ ምሳሌ አለው። አይታችሁ ከሆነ የዕጣን ማጠኛው ጽናው 3 ነገሮች አሉት። አንደኛ ሙዳይ የምትመስል ፍም ማስቀመጫ አለችው። ሁለተኛ 3 ገመዶች አሉት። በላያቸው ላይ ሿ የሚሉ ሻኩራዎች አሉበት። ከዛ በተጨማሪ በመሃል ደግሞ አንዲት ገመድ አለች። ሙዳይዋ የእመቤታችን ምሳሌ ናት። ሙዳይዋ ላይ የሚደረገው እሳት በድንግል ማርያም ማህፀን ያደረው መለኮት ምሳሌ። በዚያ እሳት እንደተቀመጠው ሁሉ ድንግል ማርያምም
መለኮትን ለመሸከም በቅታለችና ሙዳይ ይላል። ሶስቱ ገመዶች የሥላሴ የአንድነትና የሶስትነታቸው ምስጢር እነዚያ ሶስቱ በአንዱ ገመድ መያያዛቸው ሥላሴ አንድም ሶስትም ለመሆናቸው ምሳሌ ነው። አሁን ብዙውን ጽና ከግሪክ እያመጣ ነው ምሳሌውን አበላሸነው እንጂ አባቶቻችን የሚሰሩት ጽና በእያንዳንዱ ገመድ ላይ 8 ሻኩራል። በአንዱ ገመድ 8 በአንዱ ገመድ 8 በአንዱ ገመድ 8 ስንት ይሆናል? 24 የ24ቱ ካህናተ ሰማይ ምሳሌ ቅዱስ 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 ብለው የሚያመሰግኑት የ24ቱ ካህናተ ሰማይ ምሳሌ ነው። እዚህ ማዕጠንቱ ምሳሌነት አለው፣ በጣም ምሳሌነት አለው። ፍሙ እንዲህ በዋዛ የሚደረግ ነገር አለ። ስለዚህ ሁለተኛው መስዋዕት በቅዳሴ የምናገኘው መስዋዕት እሱ ነው። ሶስተኛው አሁን ከረሳችሁት ማን የሲሄድ በቃ ጭራሽ ሁሉ ይላል የምን መስዋዕት ነው? የከንፈር መስዋዕት። ሰው ለእግዚአብሔር ከሌሎች እንስሳት ተለይቶ የሚያቀርበው መስዋዕት ነው። ሌሎች እንስሳት የመናገር ድል አልተሰጣቸውም። ከፍጥረታት ሁሉ ሁለት ፍጥረታት ናቸው መናገር የሚችሉት። ማና ናቸው? ሰውና መላእክት። ቅዱስ ጳውሎስ እኮ ተናግሯል በቆሮንቶስ 13 መልእክቱ በሰውና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ አላለ። ስለዚህ ልሳን ያላቸው እነማን ናቸው? ሰውና መላእክት ናቸው። ብዙዎቹ ፕሮቴስታንት ወንድሞቻችን ሲሳሳቱ በልሳን ተናገር ይላል። ልሳን ከሆነ ሁለት ነው፣ ወይ የሰው ነው ወይ የመላእክት። የሰው ሰው ይናገራል፣ የመላእክት መላእክት ነው። የሰው መላእክት አይናገሩት፣ የመላእክት ሰው አይናገሩት። በሰውና በመላእክት ልሳን ብናገር ፍቅር ከሌለኝ ከንቱ ነኝ። ልሳን ቋንቋ ሰዎች ይሰሙታል፣ ያዳምጡታል፣ ይጽፉታል፣ ያውቁታል፣ ይገነዘቡታል ማለት ነው። እነዚህ ሁለቱ ለማመስገን ተፈቅዶላቸው የከንፈር መስዋዕት። እርግጥ እንስሳት ያመሰግናሉ፣ አራዊት ያመሰግናሉ፣ ወንዞች ግዛን የሌላቸው ፍጥረታት ሁሉ የነሱ ምስጋና እግዚአብሔር እንዳነሱ ብቻ በሚያውቁት ነው። እንዴት እንደሚያመሰግኑት ምን እንደሚሉት ማንም ባያውቅ የፈጠራቸው ፈጣሪ ብቻ ነው። በመዝሙረ 3 ደቂቅ ላይ ወንዞች ያመሰግኑዋል፣ ቀላያት ያመሰግኑዋል፣ አራዊት ያመሰግኑዋል፣ አሶች ያመሰግኑዋል፣ ሰማያት ያመሰግኑዋል፣ ጨለማም ታመሰግናለች። እነዚህ ሁሉ ያመሰግኑታል እሱ ፈጣሪ በሚለው። ሰውና መላእክት ግን የከንፈር መስዋዕት ዘመሩ የተባሉ ቀደሱ፣ አመሰገኑ፣ አወደሱ የተባሉ የመላእክት ለዚህ ሁሉ የመላእክት መዝሙር ሰምተነዋል። ቅድም በነቢዩ በኢሳይያስ አማካይነት ቅዱስ 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 እያሉ ሲያመሰግኑ ሰማኋላ። ራእየ ዮሐንስ ደግሞ ቀለምሲስ ቅዱስ ዮሐንስ እንደዚሁ ቅዱስ 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 እያሉ ሲያመሰግኑ ሌሎቹንም የመላእክት ምስጋናዎች ጽፎልናል። ተመልከቱ፣ የሚታወቅ ነው ምስጋናቸው። የእንስሳት ምስጋና ተጻፈ ማመሰገኑ ተባለ እንጂ የአራዊት ምስጋና ተጻፈ የከንፈር መስዋዕት አይደለም። እኛና መላእክት የከንፈር መስዋዕት እናቀርባለን። ማመስገን፣ መዘመር፣ ቅዳሴ ተሰጥኦ መቀበል፣ መቀደስ፣ ሰዓታት መቆም፣ ውዳሴ ማርያም መድገም ይሄ ሁሉ የከንፈር መስዋዕት ከመስዋዕት ነው ቁጥሩ እንጂ ለማነቃቃት አይደለም። መዝሙር ምን ዘመረው ለመነቃቃት አይደለም፣ ወይም ነው ለትዝታ አይደለም። መስዋዕት ነው። ዘማሪያኑ ሲዘምሩ አብረን መዘመር አለብን። ቅዳሴ ሲቀደስ አብረን ማለት አለብን። ሰዓታቱ ሲቆም የምንችለውን አብረን ማለት አለብን። ለምን? ይሄ ሁሉ የከንፈር መስዋዕት እግዚአብሔር ከኛ የከንፈር መስዋዕት የከንፈር መስዋዕት ለምን? ዛሬ ያመሰገነ አብ በዳግም ምጽአት ያን ጊዜ ጸጥ ይላል፣ ዝም ይላል። ዛሬ ያላመሰገነ ያኔ ዝም ምን ብሎ ይናገር? ዛሬ ያመሰገኑ አንደበቶች ናቸው ያን ጊዜ መናገር የሚችሉት። ጌታ ሆይ አንተ ደግ ስለሆንክ እንጂ እናርገንልህ ነው ብለው በትህትና መናገር የሚችሉት። ስለዚህ የከንፈር መስዋዕት ማቅረብ ነው ቅዳሴ ተሰጥኦ መቀበል። ቀጣዩ ምንድን ነው? አራተኛው የሰውነት ሲልገሩ ድምጣችሁ ከፍ ነው። የሰውነት እዚያ መጨረሻ የተቀመጡት ሰዎች ነው እንዲናገሩ ከወንበሩ ኋላ በጠረጴዛው ዙሪያ በበሩ ዙሪያ በደረጃው አጠገብ የተቀመጡት አራተኛው መስዋዕት ይነግሩኛል። ድምፅ በጣም የሰውነት መስዋዕት ማለት ሰውነት ሲቆም ሲንቀጠቀጥ ሲወድቅ ሲሰግድ የሚቀርብ መስዋዕት። ያቆሙ ቁሙ የሚልበት ጊዜ አለ፣ ስግዱ የሚልበት ጊዜ። ቁሙ ስንባል ቀጥ
እንደምንም ስትንቀጠቀጡ ስትወርቁ ስትነሱ ደክሟችሁ ቁጭ ስትሉ አረ ደግሞ ልቁ ብላችሁ ስትቆሙ ይሄ የሰውነት መስዋዕት መድከሙ ኃይል በድካም ይገኛል። ቅዱስ ጳውሎስ በሐዋርያት ሥራ በምዕራፍ 14 ላይ እንደዚህ የሚል ቃል አስተምሮናል። በምዕራፍ 14 በቁጥር 22 ላይ አይሁድ ግን በአንጾኪያና ከኢቆንዮን መጡ፣ ሕዝቡንም አባብለው ጳውሎስን ወገሩ፣ የሞተ መስሏቸው ከከተማው ወደ ውጭ ጎተቱት። ደቀ መዛሙርቱ ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። በነገውም ከበርናባስ ጋር ወደ ደርቤን ወጣ። በዚያች ከተማ ወንጌልን ሰብከው እጅግ ደቀ መዛሙርት ካደረጉ በኋላ የደቀ መዛሙርቱን ልብ እያጸኑ እንዲህ አሏቸው። እጅግ ብዙ ደቀ መዛሙርት ካደረገ በኋላ እንዲህ አላቸው። ምን አላቸው? ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል አላቸው። ወደ እግዚአብሔር መንግስት በብዙ ምቾት አለ፣ በብዙ መከራ። ምቾት ከበዛ እንደውም ጽድቅ ነው። ምቾት ሲበዛ ጽድቅ። አሁን በተለይ በዚህ በውጭ ሀገር ቤተክርስቲያን ምቾት ብዙ ነው። ጣፉ ብዙ ነው፣ ወንበሩ ብዙ ብዙ። ይሄ አልበቃው ነው። አሁን ሰው ጫማ ካላረኩ እያለ በቀረው ይሄ ያው ምቾት አልበቃው ነው ማለት የተደላደለው በር ላይ ተቀምጦ የተነጠፈ ምንጣፍ ላይ ቆሞ ሲወጣ ደግሞ ምግብ ተዘጋጅቶለት ብላ እየተባለ እንዲህ ብሎ መስረቅ አቅቶት ደግሞ ጫማዬን ካላደረኩ ጫማ ቢፈቀድለት ደግሞ መኪናችን ይዘን ገብተን ውስጥ ፓርክ ካላደረግን ይላል። ደግሞ ይሄ ቅብጠት የሚያመጣው ወደ እግዚአብሔር መንግስት እንዲህ በቅብጠት አይገባም። ቅዱስ ጳውሎስ ወደ እግዚአብሔር መንግስት በብዙ መከራ ልንገባ ያስፈልገናል። እንችላለን እንኳን ለምን ያው ያስፈልጋል፣ ግዴታ ያስፈልጋል በመከራ መግባት። ሰማዕታት አንገታቸውን ተሰይፉ፣ በመንኮራኩር ተፈጩ፣ ለአናብስት ተሰጡ፣ በእሳት ተጣሉ። እኛ ያን እንኳን ባይደርስብን እንደው እነሱ የቆሟትን ጥቂቷን ለምንድን ነው አሁን የምንቆመው? ጌታ ሆይ በዳግም ምጽአት በመጣህ ጊዜ በግርማ መለኮት በክበበ ትስብእት ለፍርድ ስትወርድ ያን ጊዜ በፊት እንዴት ሆነ መቆሙ ማለት እኮ ነው። ዛሬ በቅዳሴ ጊዜ መቆሙ ነው። እንዴት ይሆን መቆሙ? ዛሬ እንደዚህ ቁሜ ቃልን መጥራት ያቃተኝ ያን ጊዜ በፍርድ አደባባይ እንዴት ይችላል መቆሙ? ማን ይሆን የሚያስችለኝ? ዛሬ ጉልበት እያለኝ እየተቀጠቀጥኩ ያልቆምኩትን ያን ጊዜ እንዴት አድርጌ በፊት ቆመ? እባክህ አጽናኝ። ይሄ ጸሎት ነው፣ መስዋዕት ነው ማለት ነው። ዛሬ ስንቆም ይሄን እያሰባችሁ ነው መቆም ያለበት። ሲደክማችሁ ይናስብ ጌታ ሆይ እንዲህ ዛሬ 1 ሰዓት 2 ሰዓት መቆም የከበደኝ ያኔ በፊት እንዴት ይሆን መቆም? እንዴት ይሆን ምችል? ዛሬ አንተ በማታስፈራበት ጊዜ የመለኮት ብልጭታ በፊቴ ባልሄደበት ጊዜ የመላእክት ቢልታ ባልተነፋበት ጊዜ ነጋሪት ባልተመታበት ጊዜ ሙታን ዋይ ዋይ ባላሉበት ጊዜ በዚህ ሰላም ጊዜ መቆም ያቃተኝ ያን ጊዜ ምድርና ሰማይ ስትናወዝ እንዴት ቆማል? ምንስ ላይ ቆማል? እንዴትስ እችላለሁ? እያሰብኩ ነው። ይሄ ነው የሰውነት መስዋዕት። መቆማችን፣ መንቀጥቀጣችን፣ መድከማችን፣ ላባችን ማፍሰሳችን፣ እንደገና ስግዱ ሲባል ደግሞ እንሰግዳለን፣ እንወድቃለን። እሱ ደግሞ ትልቅ ነገር። ዛሬ በፊት ለአንተ ካልሰገድኩ ነገ እንዴት እሆናለሁ? ዛሬ ለአንተ ካልተበረከኩ ነገ እንዴት እሆናለሁ? ይሄን እያሰብን ነው የምንሰግደው። ይሄን እያሰብን ይሄ የሰውነት መስዋዕት ይባላል። ሰውነታችን ያንቀጠቀጠን ምናምን የሰውነት መስዋዕት በመቆም በመስገድ ብቻ አይደለም። በእኛ ቤተክርስቲያን ቅዳሴ ተበልቶ አይቀደስም። ሰው ጾሞ ነው የሚያስቀድሰው። ጠዋት ከሆነ ማታ ራቱ ከበላ በኋላ ቁርሱን በልቶ ይመጣል። ከሰዓት ከሆነ ጾሞ ያስቀድሳል። አሁን እርግጥ እያበላሸን ነው ልጆቻችንን። እኔ ብዙ እናቶች አይቻለሁ። ትንሽ የጠዋት ቅዳሴ እንኳን ባይሆን ይልበሉ እንጂ ጎበዝ ነው። አምጥተን እዚህ ቤተክርስቲያን ውስጥ ብስኩት እንሰጣቸዋለን፣ ቺፕስ እንሸጣቸዋለን፣ እናበላቸዋለን። ጾም ካለመዱ እንደ ኦርቶዶክሳዊ ሆኖ አይቀጥሉም። እንዴ ሁላችሁ አስታውሱ። ፍልሰታያችን የጾምናት ጾም ሆነ እስካሁን ይዛል እንደው እንዳንጠፋ አድርጋ ያቆየችው እናቶቻችን እየተቆጡ እያባበሉ ግድ የለም ፍልሰታ እስከዚህ ሰዓት ከጾም ይሄን እሰጥሃለሁ፣ ይሄን እሸልምሃለሁ፣ በቃ እንዲያደርግልሃለሁ እየተባለ ጥቅሙን እንኳን ሳይገባ ጽድቁና ኩነኔው ሳይገባ የጾምናት ዙራ ሳንጠፋ ከቤተክርስቲያን እንዳንወጣ አስለምዷቸው። የሰውነት መስዋዕት ትልቅ ነገር። ጾሞ እየራቡ ልክ ነው ይርባል። ጨጓራዬን ያመኛል ቢሉ መናናል። አዎ ያማል። አያምም አንልም። ውሸት አንነግርህም።
የለም ስታስቀድስ እኮ ያም ይሄማ ውሸት ያማል ግን እሱ የሰውነት መስዋዕት ልክ ነው ያፋሽካል ሰራ ሰርታችሁ ደግሞ የምትመጡት አገር ቤት ከምንሳስቀድሰው ሰዎች እዚህ ስራ ሁለት ስራ ሶስት ስራ ሰርታችሁ የምታስቀድሱ ሰዎች ከኛ የበለጠ ልውዳን ኩራላችሁ እናንተ ናችሁ ዋናውን የሰውነት መስዋዕት የምታቀርቡ ደግሟችሁ መጣችሁ ትቆባላችሁ እረዋችሁ መጣችሁ ታስቀድሳላችሁ ይሄ ትልቅ የሰውነት መስዋዕት ትልቅ እኛ እዛ ተኝተን መተን ነው የምናስቀድሰው የምንቀድሰው እናንተ እዚህ ተቀጥቅጣችሁ የዚህ ሀገር ስራ ቁጭ ብሎ የሚሰራ አይደለም ሁሉ ተቆሞ ነው የሚሰራው አይዋል እንደዚህ አቁማችሁ እንደገና ደግሞ እዚህ መጣችሁ ስትቆሙ እግዚአብሔር ድካማችሁን ይቀበላል ያ ከዚህ በላይ አድካሚ የሲኦል ህይወት ስላለ ከዚህ ያድናችሁ እና ትልቅ የሰውነት መስዋዕት ማቅረብ መጥቶ ቆሞ ማስቀደስ መቻል አምስተኛው ምንድነው የቁርባን መስዋዕት ይሄ ደግሞ በቅዳሴው ጊዜ በብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደም መለኮት የሚሆንበት መስዋዕት ነው የቁርባን መስዋዕት ይሄ በቅዳሴ ብቻ የሚገኝ የመብራት መስዋዕት ኪዳን ላይ ያለ የሰውነት መስዋዕት ኪዳን ላይ ያለ የዕጣን መስዋዕት ኪዳን ላይ ያለ የከንፈር መስዋዕት ኪዳን ላይ ያለ ሳታትም ላይ ያለ በማህበር ጸሎትም ላይ ይኖራል በሰርክ ጸሎትም ላይ ይኖራል የቁርባን መስዋዕት ግን ቅዳሴ ያለ ቅዳሴ ቁርባን ስለዚህ ነው ቅዳሴ አምስቱም ተሟልቶ የምናገኝበት ጸሎት ነው ያለው ህብስቱን ስጋ ወይኑን ደሙ አድርጎ በካህኑ ስልጣን በሶስት ነገሮች መሰረትነት ነው የሚለወጠው ይላል ሊቃው የምእመናኑ እምነት የካህኑ ስልጣን የእግዚአብሔር ፈቃድ እነዚህ ሶስት እግዚአብሔር ፈቃዱ ሆኖ የኛ ሃይማኖት ተጨምሮ የካህኑ ደግሞ እውነተኛ ስልጣን ተጨምሮ ህብስቱን ለውጦ ስጋው ወይኑን ለውጦ ደሙ አድርጎ የሚቀርብበት ነው ይሄ የቁርባን መስዋዕት ይባላል ትልቁ መስዋዕት ከመስዋዕቱ የሚበልጠው መስዋዕት ራሱ የሰዋውን የክርስቶስን ስጋ የምንቀበልበት ደሙን የምንጠጣበት መስዋዕት ትልቁ መስዋዕት ነው ችግሩ ቅድም እንዳልኳችሁ እኛ ሁላችን ህፃናቱን እናቆርባለን እንጂ እኛ ብዙ ሰዎች ምክንያት ይሰጣሉ አይገና ለበቃው ንስሐ ልገባው ህይወቴ ገና ብዙ ነው አላገባውም ባሌ ነጭናጫ ነው ሚስቴ ነጭናጫ ናት ልጆቼን ላሳድግ እናቴ መጀመሪያ ላቆርባት አገር ቤት መጀመሪያ ለሚል አሳይለም ጠይቄ የተቀመጡት የዲቪ ገንዘብ አልመለስኩም ምክንያት ነው ይሄ ሁሉ ግን አለመቆረብ ምክንያት ነው ምን እስቲ ሞት ሲመጣ አይን ታቀርባላችሁ አይቆይ ምን በዲቪ ገዝቼ ነው የመጣሁት ያልከፈልኩት $10,000 አለኝ ታገሰኝ ትሉታላችሁ ሞት ቆይ እናቴን መጀመሪያ ወሰድና ከዛ ቀጥረኔ ተወስዳለች ትሉታላችሁ ቆይ ባሌ አልተስማማም በኔ መሞት ትሉታላችሁ አሁን ብዙዎች ባሌ አልተስማማም ለመቆረብ ይላሉ ሞት ሲመጣ ባሌ አልተስማማም እኮ እስቲ መጀመሪያ እሱን ጠይቀው ትላላችሁ እስቲ ሚስት ያልተስማማች እሷን ጠይቃት ትላላችሁ ለኔ እኮ ገና ወጣት ነኝ ይላሉ ገና ምኑን አውቄው ሞት ቢመጣ እንደሱ ትላላችሁ ለኔ ምኑን አውቄው 20 ዓመቴ ነው 30 ዓመቴ ነው ገና ብዙ ነገር ሳላረግ እንዴት አሁን ተወስደኛለህ የሚለው ማን ይከራከራል ሞት ሲመጣ ማን ይከራከራል ለስጋው ደግሞ ለምን እንከራከራለን ኃጢአት ለመስራት እቅድ ከሌለበት አንዳንዶቹ ሳልነጻ መንጻት ብቻ ነው በማርጀት ነው ያላችሁ ማለት ነው እንዴ ማርጀት እኮ መንጻት አይደለም ማርጀት መንጻት አይደለም ሰው ነጻ የሚባለው ንስሐ ሲገባ አንዳንዶቹ ኃጢአት ሳልተው ይላሉ እንደው እውነት እንነጋገርና ሰው ሲያረጅ ኃጢአት ሰውየውን ይተዋል ወይስ ሰውየው ኃጢአቱን ይተዋል